የማን ነው ሲል አላህ ሱብሓነሁ ወተዓላ ሊመኒል ሙልኩል የውም ሲል የዛሬ ቀን ስልጣኑ የማን ነው? ዛሬ ስልጣን የሚገባው ማን ነው ሲል አላህ ሱብሓነሁ ወተዓላ ሁሉም ጸጥ ነው የሚለው። ወላ መለክ ሙቀረብ በለው፣ ወላ ነቢይ ሙርሰል በለው፣ ወላ ከሰዎችም ሀያል የሚሉ ሰዎች አሁን እንደሚያረጉት በለው፣ ጸጥ ነው የሚለው ሁሉም ማለት ነው። ከዚያ መልሱን ማን ነው የሚመልሰው? አላህ ራሱ ማለት ነው። ሊላሂል ዋሂዲል ቀህር አለ ሊላሂል ዋሂዲል ቀህር ብሎ አላህ ሱብሓነሁ ወተዓላ ይመልሳል። የዛሬ ቀን ስልጣኑ ያ አሸናፊ የሆነው የአላህ ብቻ ነው። ዛሬ ማንም ትንፍሽ ማለት አይችልም ብሎ አላህ ሱብሓነሁ ወተዓላ ስልጣን እሱ ብቻ እንደሆነ ይናገራል ማለት ነው። ይህን ሲያዩ ሙሽሪኮቹ ይደናገጣሉ ማለት ነው። ይህን ሲያዩ ሀለካ መንግሥትን ነበር ማለት ነው። ጣዖት ስናመልክ ልክ ነበር ማለት ነው። ለካ ዱንያም ላይ ስልጣን የአላህ ብቻ ነበር ማለት ነው። ለካ ዱንያም ላይ ውዴታ የሚገባው አላህ ብቻ ነበር ማለት ነው። ለካ ዱንያም ላይ መመለክ ያለበት አላህ ብቻ ነበር ማለት ነው ብለው ይነቃሉ ከእንቅልፋቸው አላህ ሱብሓነሁ ወተዓላ። የዛኔ ግን ከእንቅልፍ መንቃታቸው ምንም አይጠቅማቸው ማለት መንቃት ካለባቸው አሁን ነው እንጂ የቂያም ቀን ከእንቅልፍ መንቃት ምን ያደርጋል? ዱንያ ላይ ግን ሰውየው ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ተብሏል። ራሳችሁን መርምሩ፣ ራሳችሁን ፈትሹ። ዱንያ ላይ ራስን ፈትሸህ ጥሩ መንገድ ላይ ካለህ ጥሩ የሰራህ ካለህ አልሐምዱሊላህ በል፣ እስተምር አላ ዐመሊክ በስራህ ቀጥል። ከዛ ውጭ ከሆነስ ቱብ ኢለላሂ ተዓላ ወደ አላህ ተመልሰህ ተውበት አድርገህ አስተካክል ስራህን ያው የተባለ ዱንያ ላይ ነው። አኺራ ላይ ነዳማ ወይም ቁጭት ለሚነደመው ሰው አይጠቅመውም ማለት ነው። እና ስለዚህ አሸዱ ሁበን ሊላህ ማን ነው? ኢማን ነው። ኢማን ነው ዘይፋ አሸዱ ሁበን ሊላህ የሙእሚኖች ባህሪ ነው። ሙሽሪኮችስ ከፊል መሐባን ለጣዖት ያደርጋሉ፣ ከፊል መሐባንስ ለአላህ ያደርጋሉ። በዚህ በኩል አላህን ይወዳሉ፣ በዚህ በኩል ደግሞ አላህን ይወዳሉ። እኩል አድርገው ማለት ነው። እኩል አድርገው ማለት ነው። እነሱ ከፈተና አያልፉም። ግን እነኚህ ግን ሙኽሊስ አድርገው ሙእሚኖች ግን ሙኽሊስ አድርገው ጥርት አድርገው አላህን ብቻ ይወዳሉ ማለት ነው። ዩሒቡነሁም ከሑቢላህ የሚለው እኮ ነው። ቁርአን እኮ ነው። ዩሒቡነሁም ከሑቢላህ ልከና አላህ እንደሚወዱ ይወዷቸዋል ጣዖቶቻቸውን ማለት ነው። ምን ማለት ነው? ዩሳውነ አንዳደሁም ማዐላህ ማለት ነው። ጣዖቶቻቸውን ከአላህ እኩል አድርጓቸዋል። ፊ መሐበቲ ተዕዚሚ በማክበር ውዴታ በማተለቅ ውዴታ አላህንና ጣዖቶቹን እኩል ያደርጋሉ ማለት ነው። ማን? አልሙሽሪኩን አው አልሙሽሪኪን። ግን ሙእሚኖችስ ወለዚነ አመኑ አሸዱ ሁበን ሊላህ ነው። ቅድም እንዳልኳችሁ ማለት ነው። አሸዱ ሁበን ሊላህ ነው። እነሱ ጥርት ባለመልኩ ከሁሉ ነገር በላይ ከነፍሳቸው፣ ከገንዘባቸው፣ ከልጆቻቸው፣ ከሚስቶቻቸው ሁሉ በላይ አላህን ጥርት አድርገው አላህን ይወዳሉ ማለት ነው። ከአላህ ውዴታ የሚያስቀድም ነገር አይኖራቸው አማኞች ማለት ነው። እነሱ ናቸው ቂያም ቀን ነጃህና ፈላ ሊወጡ የሚችሉት እነሱ ናቸው ይላል አላህ ሱብሓነሁ ወተዓላ። ዘለሙ የሚለው አይ አሽረኩ ማለት ነው። በአላህ ያጋሩ ማለት ነው። ዘለሙ በደል ሳይሆን እዚህ ላይ በደል ሳይሆን ወለው የረ ለዚነ ዘለሙ የሚለው አይ አሽረኩ ማለት ነው። በአላህ ያጋሩ እንደማለት ነው። እሺ አሸርሁ ልእጅማሊ በአጠቃላይ ደግሞ ሲተረጎም ይኽቢሩነ አላሁ ሱብሓነሁ ወተዓላ ፊ ሃዚሂ ልአያ አላህ በዚች አያት ላይ ምንድን ነው የሚናገረው? አነ ባዕደ ናስ ከሰዎች መካከል ከፊሎቹ አላህ ሱብሓነሁ ወተዓላ የጅዐሉነ መዐላሂ አንዳደን ከአላህ ጋር ጣዖቱን ያደርጋሉ አለ። ዩሳውነሁም መዐላሂ ፊ መሐበቲ ተዕዚም እንደዚሁ አላህ ሱብሓነሁ ወተዓላ እነዚህን ጣዖቶች በመሐባ በፍቅር በኩል በማተለቅ ፍቅር በኩል ከአላህ እኩል ያደርጓቸዋል አለ። ثم يبين الله سبحانه وتعالى أن المؤمنين الموحدين اللهم بيتشين يارغو مياملكو مؤمنوش دقمو أكثر حبا لله على لأن حب المؤمنين خالص لله وحب هؤلاء المشركين موزع بين الله وأندادهم
እነኚህ አላህን ብቻ ነው ፍቅራቸው ለአላህ ብቻ ነው። እነዚህ ፍቅራቸው ለአላህም ለጣዖቱም ነው። ስለዚህ ከዚህ ሙስሊሞች ጥንቃቄ ማድረግ እንዳለባቸው አላህ የሚናገረው ማለት ነው። ወልሁቡል ኻሊስ አቅዋ ይላሉ። አላህን ብቻ መውደድ አቅዋ ነው፣ ብርቱ ነው። ከጣዖቱን ከሚያመልኩት የበለጠ አላህ እንደሚያቀርበው እነኚህማ ጣዖት አምላኮች እኮ ሙሽሪክ ናቸው። ወደ አላህ በምንም ታምር አይቀርቡም። በአላህ የሚያጋሩ ናቸው፣ አጋርተዋል፣ የጀሃነም ናቸው። ثم يكبر سبحانه في معلن التحذير أن هؤلاء المشركين حين يرون العذاب سياسة الله من على ተጠንቀቁ አላህ ተጠንቀቁ፣ ለሙሽሪኮች ተጠንቀቁ አላህ። ለሙሽሪኮቹ ተጠንቀቁ እናንተ ሙሽሪኮች፣ ቅጣትን ሲታዩ ትቀሰቀሳላችሁ፣ ከእንቅልፋችሁ ትባንናላችሁ። ሰያዕለሙነ ያውቃሉ የዛኔ አነል ቁወተ ችሎታ ሁሉ ብቃት ሁሉ ኩሉሃ ሁሉም ሊላህ ለአላህ ነው ይላሉ አለ። ወአነ አላህ ሸዲዱል ዐዛብ አላህም ደግሞ በቅጣት በኩል አላህ ሱብሓነሁ ወተዓላ ብርቱ የሆነ ጌታ ነው ማለት ነው። ስለዚህ መሐባ አንዋዕ አለው። አልሁብ ሚን አንዋዕ ልዕባዳ ሁብ የሚባለው ከአምልኮ አይነቶች አንዱ ነው። ሁብ የሚባለው ለምሳሌ ከአምልኮ አይነቶች አንዱ ሁብ ነው፣ መሐባ ነው የሚባለው አላህን መውደድ ማለት ነው። አላህን መውደድ ራሱ ዒባዳ ነው። አላህን መውደድ ዒባዳ ነው። ይህን ዒባዳ ሸራርፈው ለሙሽሪክ ያደርጋሉ ማለት ነው። ይህ ደግሞ የቂያም ቀን ያዋርዳቸዋል። ተዋርደው ወደ ጀሃነም ይገባሉ። ስለዚህ አልሑቡ ምን አንዋዕ ልዒባዳ ይሄን ማወቅ አለብኝ ማለት ነው። ፍቅር የሚባለው አንድ ሰው እናቱን ከአላህ በላይ ማፍቀር የለበትም ወይ መውደድ ማለት ነው። አባቱን፣ ባለቤቱን፣ ልጆችን፣ ዱንያን፣ ጓደኛን ከአላህ በላይ አድርጎ ሊወድ አይገባው ማለት ነው። ለምን ሑብ የሚባለው የአምልኮ ዘርፍ ስለሆነ ማለት ነው። የአምልኮ ዘርፍ ነው ሑብ የሚባለው። ለም የንፈዕ አልሙሽሪኪነ ሑብሁም ሊላሂ ሊውጁድ ሽርኪ ፊሂ ሙሽሪኮች አላህን ማፍቀራቸው መውደዳቸው አይጠቅማቸውም። ለምን አላህን ከመውደዳቸው ጋር ሌላን ወደዋል ማለት ነው። ተመልከቱ፣ አላህን ከመውደድ ጋር ሌላውን ስለወደዱ አብረው ለነሱ አላህን መውደዱ አይጠቅማቸውም ማለት ነው። ተመልከቱ፣ አላህን እኮ ይወዳሉ ሙሽሪኮቹ፣ ግን ሌላውን ደግሞ ወደዋል ከጎን ማለት ነው። ጣዖቱን ወደዋል። ጣዖቱን ስለወደዱ ያ ጣዖት መውደዳቸው የአላህን ውዴታ ያበላሽባቸዋል ማለት ነው። አነ ሽርከ ዩብጢሉ ልአዕማል ለምን ቢባል ደግሞ ሽርክ የሚባለው ስራን ያበላሻል ማለት ነው። ሽርክ ያለበት ስራ ሁሉ ይበላሻል። ሽርክ የሚሰራ ሰው ስራ የለውም ማለት ነው። ወለው ካን አልፈ ሰላ ሺህ ጊዜ ቢሰግድ፣ ሺህ ጊዜ ሐጅ ቢያደርግ፣ ዘካ ቢያወጣ፣ ቢዘክርና ቢቀራ ሽርክ ካለበት ሰውየው ስራ ሁሉ ይበላሻል ማለት ነው። ምን ማለት ይበላሻል ማለት አላህ ዘንድ አጅር አያስገኝለትም ማለት ነው። ይከስራል ሰውየው ማለት ነው። ልክ ዱንያ ላይ ሰው ከስሮ ሰርቶ እንደሚከስረው እሱም የሰው ሰግዷል ከሰጋጆች ጋር፣ ጾሟል ከጾመኞቹ ጋር፣ ሐጅ አድርገዋል ሐጅ ከሚያደርጉት ጋር፣ ሰደቃም ሰጥተዋል ከሚሰጡት ጋር፣ ግን ሽርክ አለበት። ሽርክ ካለበት ከእነዚህ ሰዎች ጋር የሚገኘውን ሰዋብ አያገኝም፣ ምንዳ አያገኝም። ያ በአላህ ላይ ማጋራቱ ያበላሽበታል ማለት ነው። ስራውን ያበላሽ። ለምን አነ ሽርከ ዩብጢሉ ልአዕማል። አዕማል ጀሙ አዕማልን አዕማል ይባላል። ለብዙ ነው አዕማል የሚባለው፣ ለአንድ ከሆነ አዕማል ነው የሚባለው። ስለዚህ ሽርክን መጠንቀቅ ያስፈልጋል። የአምልኮ ዘርፎችን ጠንቅቆ ማወቅ ያስፈልጋል። የአምልኮ ዘርፎች ብዙ ናቸው። ከአምልኮ ዘርፎች መካከል ደግሞ ቅድም እንዳልኳቸው ሑብ የሚባለው የአምልኮ ዘርፍ ነው። መሐባ እኮ አለ። ዱንያን እኮ እንወዳለን። ግን ዱንያን ስንወድ ግን አኺራን በሚያስረሳ መልኩ ሳይሆን አኺራን በማያስረሳ መልኩ ዱንያን መውደድና መከሰብ ይቻላል። ሚስትም መውደድ ይቻላል። ልጅን መውደድ ይቻላል። ጓደኛ መውደድ ይቻላል። ግን ውዴታቸው ግን የበረታ ከአላህ ውዴታ ጋር ሲነጻጸር የበረታ መሆን የለበትም ነው። ከአላህ አስበልጠን መሆን የለበትም። ለምሳሌ ምርጫ ቢቀርብልን ከእናትህና ከአባትህ ቢባል ከአባት ከእናትህና ከአላህ ቢባል
የአላህ ነው የሚበልጠው ማለት ነው። ወይ ደግሞ ከዱንያን መሐባና ከአላህ ሲባል የአላህ መሐባን ማስበልጥ ያለበት ሙእሚን ማለት ነው። ሌላው አን ኢኽላስ አልሑብ ሊላሂ ሚን ዓላማት ልኢማን ነው። ተመልከቱ አነ ኢኽላስ አልሑብ ሊላሂ ሚን ዓላማት ልኢማን ነው። መሐባን ለአላህ ብቻ ማድረግ ደግሞ አላህን ብቻ መውደድ ወይም የአላህን መሐባ ከሁሉም ማስበለጥ የኢማን ምልክት ነው ተብሏል። ይህ ሰው ኢማን አለው ማለት ነው። በቃ ከእናቱ በላይ አላህን ይወዳል፣ ከአባቱ በላይ አላህን ይወዳል፣ ከልጆቹ በላይ፣ ከሚስቱ በላይ፣ ከእህቶቹ በላይ፣ ከወንድሞቹ በላይ፣ ከጓደኛ በላይ፣ ከዱንያ በላይ አላህን የሚወድ ሆኖ ከተገኘ ሰውየው ይህ ሰው ኢማን እሱ ጋር ለመኖሩ ምንም ሸክ የለውም። ምን ዓላማት ልኢማን ነው ማለት ነው። ለምሳሌ ሰውየው እዚህ ጋር ዱንያን ይወዳል፣ እዚህ አላህን ይወዳል፣ እዚህ እናቱን ይወዳል፣ እዚህ የትኛው ነው የሚበልጠው ይባል አላህ ይበልጣል ማለት እኮ ነው። ምን ማለት ነው? ይሄ አላህ ሲገዱ ብሎ አላህ ዋጅብ አድርጎ የለም አላደረገም። አላህ ሰላትን እናት ግን አትስገዱ አለች። ለምሳሌ በቀና ውሃ ቅዳለች አትስገድ ብትለው ምን ማድረግ አለበት ይሄ ሰው? ሙቀዛምባል ምን ማድረግ አለበት ይሄ ሰው? የትኛው ማስቀደም አለበት? የአላህን ትእዛዝ ወይ የእናት ትእዛዝ? የአላህን ትእዛዝ ማለት ነው። ይሄ ነው የመሐባ እንትኑ ይሄ ነው ማለት ነው። ኢንሻአላህ ዛሬ በልና ኢንሻአላህ እንከተላለን።